የስራና ክህሎት ቢሮ ኃላፊ፣ የተከበሩ አቶ ገብረ መስቀል ጫላ በብልጽግና ፓርቲ የክልላችን ቅርንጫፍ ጽህፈት ቤት ኃላፊ፣ ክብርት ወይዘሮ አለምነሽ ደመቀ የክልላችን ገቢዎች ቢሮ ኃላፊ፣ የተከበራችሁ የክልላችን ከፍተኛ የመንግስትና የፓርቲ ስራ ኃላፊዎች፣ የተከበራችሁ የጋሞ ዞን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ በዛሬው ዕለት እንደዚሁ ተገናኝተን የእውቅና ለመስጠትም ለመመካከርም ተጨማሪ መልእክትም ለመስጠትም ለመቀበል ምክንያት የሆናችሁ ታማኝ ግብር ከፋዮች፣ የተከበራችሁ የጫሞ አንደኛ ደረጃ ትምህርት ቤት ተማሪዎች፣ ክቡራትና ክቡራን በቀጥታ የቴሌቪዥን ስርጭት የምትከታተሉ የክልላችን ነዋሪዎች፣ ከሁሉ አስቀድሜ ቃሉን ጠብቆ በታማኝነት ላገለገለ እውቅና መስጠት ያክል ትልቅ መድረክ የለምና በዚህ መድረክ ላይ ተገኝቼ በጋራ ቃላቸውን ለጠበቁ በተግባራቸው ምስጉን ለሆኑ ግብር ከፋዮች እውቅና ለመስጠት ስለተገናኘን በድጋሚ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ እላችኋለሁ። የሰው ልጅ የመጨረሻው ትልቁ ምኞቱና እቅዱ የራሱን ክብር መጠበቅ ነው። ሁላችንም በግል በቤተሰብ በቡድን የራሳችንን ክብር ከፍ እንድል እንፈልጋለን። ግብር ለሀገር ክብር በሚል ርዕስ በየዓመቱ እውቅና የምንሰጥበት ዋና ምክንያት በራሳችን ግብር የራሳችንን ሀገር ክብር እኛውን የምንጠብቀው፣ ለክብራችን ታማኝ መሆን ደግሞ ከኛ ይጠበቃል። እኛ ግብር ከፋዮች ታማኝ ከሆንን በመጀመሪያ ራሳችንን የራሳችን ክብር እንጠብቃለን፣ እናስጠብቃለን። በመቀጠል ደግሞ በጋራ የሀገራችንን ክብር በታሪክ ከምትታወቀው ከተረጅነት ከድጋፍ ከሚሹ ሀገራት ተርታ ወጥታ ራሷን ችላ በክብር የምትጠራ አገር ዜጋ ለመሆን እኔ አስተዋጽኦ ማበርከት አለብኝ የሚል የሁሉም ግብር ከፋዮች የሁሉም ዜጎች ግዴታም ውዴታም ነውና ዛሬ ከበርካታ ግብር ከፋዮች ውስጥ በቁጥር ወደ 100 ባትዘልቁም ግን ደግሞ በተግባራችሁ ቃላችሁን ጠብቃችሁ ምስጉን ሆናችሁ ታማኝ የሚል ስም ለራሳችሁም ለሕዝባችሁም ለመንግስታችሁም ታማኝ ናችሁ ተብላችሁ ዛሬ ይህንን ታላቅ እውቅና በክልሉ መንግስት ስም እንድታገኙ ለፍታችሁ ደክሟችሁ ለሰራችሁና ታማኝ ለሆናችሁ በድጋሚ እንኳን ደስ ያላችሁ፣ ደስ አለላችኋለሁ። አገራችን በእኛ በኢትዮጵያውያን እንደ አዲስ እየሰራናት ነን የምንገኘው። ነገን የተሻለች ኢትዮጵያ ክልላችንም የተሻለ ክልል እንዲሆን በጋራ ጥረት እንደ አዲስ እየሰራን የምንገኘው ለምን ሰራው ስራ ላቀድነው እቅድ መሳካትና ክብራችን ከፍ ለማድረግ ትልቁ ሀብታችን የውስጥ አቅሞቻችን ጸጋዎቻችንን አማጠን መሰብሰብና በተገቢው ዓላማ ማዋል ነው። የውጭ ድጋፍ ብድር የትም እንደማያስከድ ብዙም እንደማይደግፉ በተለያዩ አጋጣሚዎች አይተናል። ከትላንት ተምረናል። ዛሬ ከትላንት ተምረን በደንብ ተዘጋጅተን ነገን በእኛ ልፋትና ጥረት ለልጆቻችን የበለጸገችውን ኢትዮጵያ ከፍ ያለችውን ኢትዮጵያ
የብልጽግና ተምሳሌት የሆነችውን ኢትዮጵያ ለማስረከብ የቀደምት አባቶቻችን የውጭ ወራሪ የአድዋ አርበኞች የሰሩትን ገድል እኛም በኋላ ቀርነትና በድህነት ላይ ገድል ሰርተን አርበኞች የምንሆንበት ምዕራፍ ላይ የምንገኘው። ለዚህ ነው ኢትዮጵያ በማንሰራራት ላይ ትገኛለች። እኛ የማንሰራራት አጀንዳ አራማጆችና ፈጻሚዎች ነን። እኛ ኢትዮጵያን እየሰራናት ነው። በሁሉም አገራችን ክልሎች በእኛ ክልል በሁሉም 12ቱም ዞኖችና 3ቱም ሪጂዮ ፖሊስ ከተሞች እጅግ በጣም ከፍተኛ ስራዎች እየተከናወኑ ይገኛሉ። እንደ አዲስ የሚሰሩ ለዚህ ነው እየሰራን እየተሰራች ያለች ክልል ሀገር ናት ኢትዮጵያ። የሚሰራው ይሄ ትውልድ ነው። የምንሰራው በራሳችን ሐሳብ፣ በራሳችን ጸጋ፣ በራሳችን ገንዘብ ነው። ይህ ገንዘብ ደግሞ ዞር ብለን ካየን የውስጥ ጸጋዎቻችን ብዙ ርቀት መጓዝ የሚያስችል አቅም አለን። አሁንም ያልነካነው ብዙ አቅም እንዳለን ያመላክታል። ከምንም በላይ በታማኝነት በቅንነት የነን ሀገር እኔ ነኝ የሚቀይረው የሚል ዜጋ በደንብ ከፈጠርን በእጅጉ ለውጥ ማምጣት እንችላለን። ዛሬ ለመጀመሪያ ጊዜ እውቅና የሰጠናችሁ ታማኝ ግብር ከፋዮች በቁጥር ወደ 100 አልዘለቃችሁ። ምንፈልገው በሺዎች የሚቆጠር ሰው እንፈልጋለን። የምንፈልገው ሁሉም ግብር ከፋይ ታማኝ መሆን ይጠይቃል። ሁሉም ታማኝ ቢሆን የት እንደርስ ነበር ነው። ቁጭ ብላችሁ ማሰብ አለባችሁ። ሁላችንም ታማኝ ብንሆን የት መድረስ እንችል ነበር። በታማኝነት በተሰማራንበት ማገልገል ከምንም በላይ የመጀመሪያ እርካታ ለራሳችን ነው። ቃላችንን ጠብቀን የተሻለችን ኢትዮጵያ የምንኮራባት ኢትዮጵያ ከዚች ሀገር ነው የመጣሁት ብሎ መናገር የሚችል የዚህ ክልል የበለጸገ ሀብታም የሆነ ክልል ነዋሪ ነኝ ሰራተኛ ነኝ ብለን ደፍረን መናገር የሚያስችል ክልል ደሃ መሆን የሰውን እጅ ማየት ከሰው ድጋፍን መሻት ያክል አንገት የሚያስደፋ ነገር የለም። ደግፈኝ አግዘኝ ተቸገርኩ ብሎ መጠየቅን ያክል ውርደት የለም። አሁን ከውርደት እንውጣ ነው። የመደመር መንግስት ከውርደት መውጣት የሚያስችለን ብቸኛ መንገድ በትብብር በመደጋገፍ የውስጥ ጸጋዎቻችንን ለይተን አውቀን በጋራ ተናበን ከሰራን በአጭር ጊዜ ውስጥ የከበረች የበለጸገች ኢትዮጵያ ይሁን እናደርጋለን ይላል። በክልላችን ይታያለው እየተመዘገበ ያለው የልማት ስኬቶች የራያችን መሳካት በትክክለኛ መንገድ ላይ እየተጓዝን ያለነው ጉዞ የእናንተ ድጋፍ ነው፣ የእናንተ አለኝታ ነው፣ የእናንተ መከታ ነው፣ የእናንተ ትብብር ነው። በደንብ ከተባበን ሁሉም ሰው ማድረግ ያለበትን የራሱን ግዴታ ከተወጣ የት መድረስ እንችላለን የሚለው የቤት ስራ መውሰድ ተገቢ ነው። በዚህ እውቅና መድረክ ዋናው መልእክት ውስን ሰዎችን በየጊዜው እውቅና ሰጥተን መሄድ ሳይሆን ሌላ ተጨማሪ በርካታ ግብር ከፋዮች እውቅና የምንሰጥበትን የቤት ስራ ይዘን የምንወጣበትና ሌሎች የእናንተን አርአያ እንዲከተሉ ማድረግ ስለሚገባችሁ ይህን የቤት ስራ ወስዳችሁ ሌሎች ጓደኞቻችሁ ልክ እንደናንተ በአግባቡ ለቃላቸው፣ ለስራቸው፣ ለህዝባቸው፣ ለመንግስታቸው ታማኝ ሆነው ይህንን ክልል እንዲቀይሩ ትልቅ የቤት ስራ ይዛችሁ የምትቀጥሉበት ይሆናል ማለት ነው። እኛ ዛሬ ለታማኝ ግብር ከፋዮች እውቅና ስንሰጥ ዛሬ እዚህ መድረክ ላይ የተገኙ በጣም በርካታ ከዚህ ቀደም በተለያዩ አጋጣሚዎች የታክስ አምባሳደሮች ብለን የሰየምናቸው ብዙ አምባሳደሮች የራሳቸውን ስራ በብቃት እየተወጡ እየሰሩ ያሉ አሉ። በዚህ አጋጣሚ
የ12ቱም ዞን አስተዳዳሪዎች፣ ከተማ ፓርቲ ኃላፊዎች ለግብር ከፋዮች ምቹ ሁኔታ ፈጥራችሁ ጊዜ ወደ ጊዜ ጤናማና ቤተሰባዊ ግንኙነት ፈጥራችሁ ሁኔታዎችን አመቻችታችሁ በሕግና ስርዓት አግባብ ግብር እንዲከፈል እንዲሰበሰብ በማድረግ ክልላችን ገና ስንጀምር በጣም ጥቂት የሆነ ግብር ከምንሰበስብበት ዘንድሮ ወደ 30.8 ቢሊዮን ብር ሰብስበን ለልማት ለማዋል በዚህ ልክ አቅዳችሁ በጋራ አቅደን ለመንቀሳቀስ ሁለንተናዊ ድጋፍ እየሰጣችሁ ላላችሁ ለዞንና ለሶስቱ ከተማ አመራሮች የክልሉ መንግስት በጥቅሉ ታላቅ ምስጋናና አድናቆት ያቀርብላቸዋል። የገቢዎች ቢሮ ሁኔታዎችን አመቻችቶ በጎደለ ሞልቶ ፈተናዎችን ወደ ምቹ ሁኔታ ቀይሮ ከባለ ሀብቱ ጋር ጥሩ ግንኙነት ፈጥሮ በተሻለ መንገድ ይህን ሀገር ይህን ክልል ለመቀየር የሚያስችል ሕግና ስርዓት ዘርግቶ አቅም በመገንባት ችግር በመፍታት በሰራችሁ ስራ ውጤት እየመጣ ስላለ ከቢሮ ኃላፊዎች ጀምሮ ያላችሁ የማናጅመንት አባላት የዞንና የከተማ የገቢ ሴክተር አመራሮችና ባለሙያዎች ላበረከታችሁ አስተዋጽኦ የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላቸዋል። እውቅና ካገኙ ታማኝ ግብር ከፋዮች ውስጥ በቁጥር በርከት ያለን ግብር ከፋይ ያሳወቀው ወይም ደግሞ ይዞ የመጣው የጌዲኦ ዞንና የዲላ ከተማ አስተዳደርን ከልብ አመሰግናቸዋለሁ። ምንም እውቅና ታማኝ ግብር ከፋይ ይዞ ያልመጡ ዞኖችና ከተሞች ግብር ከፋይ ነጋ ባለመኖሩ ነው ወይስ ለምንድን ነው ብላችሁ ለ2018 ከሁሉም መዋቅር በርከት ያለ ሰው እንዲመጣ ትልቅ ስራ እንዳለ ትልቅ የቤት ስራ ይዛችሁ እንደምትወጡም ጭምር ታሳቢ አድርጋችሁ የዛሬው መድረክ ለእናንተ ትልቅ ትምህርት የሚሰጥ መድረክ ስለሆነ በዚህ መድረክ እስከ መጨረሻ ተከታትላችሁ በቁጭት በእልክ ከኔ ዞን ከኔ መዋቅር ሰው ሳይሸለም ቅር ብሎኛል በሚል ወንደና የውስጥ ንካሬ የምትወጡ የዞንና የከተማ አመራሮች 2018 ላይ ታሪክ ሰርታችሁ እንደምትገናኝ ተስፋ በማድረግ አስቀድመን ለእናንተም እውቅና ሰጣችኋለሁ። ግብር ከፋዮች ዛሬ እውቅና ያገኛችሁ 3 ጉዳዮችን ከእናንተ ጋር በጋራ እንደምንሰራ እናንተ በደንብ ይዛችሁ እንድትቀጥሉ እንድትወጡ አደራ ለማለት ፈልጋለሁ። የመጀመሪያው ግብር መክፈል የውዴታ ግዴታ ስለመሆኑ በዘመናዊ መንገድ ግብር በመክፈል እንደ ዜጋ የነን አስተዋጽኦ ማበረከት አንድ ኢትዮጵያዊ ነኝ። የነን ዞን የነን ከተማ ልማት በኔ ገንዘብ ነው፣ በገንዘባችሁ ነው በሁሉም ከተሞች በሁሉም ዞኖች ልማት ስራ እየተሰራ ያለው። ዲላ ላይ የዲላ ከተማ የውስጥ ለውስጥ የኮሪደር ስራና ሌሎች ልማት ስራዎች እየተሰሩ ያሉት የጌዲኦ ዞንና የዲላ ከተማ ግብር ከፋዮች በከፈላችሁት ገንዘብ ነው። ወላይታ ሶዶ በዛው ልክ የሶዶ የወላይታ ዞን ግብር ከፋዮች በሁሉም ዞኖች አደራ የሚላቸው የመጀመሪያው በቴክኖሎጂ በታገዘ መንገድ ከግብር ሰብሳቢዎች ወይም ባለሙያዎች ጋር ብዙ ሳትገናኙ የተወሰነ መቶኛ ቀንሼ የተወሰነ ነገር ይከፍላሉ የሚል ሐሳብ ደፍቃችሁ ታማኝ ግብር ከፋይነት የበለጠ ይዛችሁ ይህን ደረጃ የምትቀጥሉበት አምና አቶ ዮሱፍ ጣሃን ሸልማቸው ነበር። ዘንድሮም ከሁሉም አንደኛ ሆነው ተሸልመዋል። 2018ም ዮሱፍ ጣሃ ደረጃውን ሳይለቅ እየቀጠለ የሚሄድ እዚህ ያላችሁ ሁላችሁም በእናንተ ላይ ሌሎች ሺዎች የሚቆጠሩ ሰዎች ይጨመራሉ እንጂ እናንተ ተንሸራታችሁ የምትወጡ ሌላ ሰው የሚገባበት ሊሆን አይገባም። ስለዚህ ደረጃችሁን ጠብቃችሁ የበለጠ ታማኝ ሆናችሁ
ሌሎች ታማኝ ግብር ከፋዮችን አንዳችሁ 5 ግብር ከፋይ ዛሬ የሸለምናቸው ስንት ናቸው? 100 አልሞሉም አይደል? 5 ብናባዛ ከ500 የሚጠጉ ይሆናሉ። በጋራ መስራት አለባቸው። በመተባበር መስራት አለባቸው። እዚህ አዳራሽ የንግድና ዘርፍ ምክር ቤት ሰብሳቢ ክቡር አቶ ቦጋለ ይገኛሉ። በንግዱ ማህበረሰብ በግብር ከፋዩ ውስጥ ያለው አንድነት የመተባበር ነጋዴ አንዱ ለአንዱ ጠላት አንዱን በመክፋት አንዱ በማሳነስ የኖርንበት ዘመን ይበቃናል። አሁን ተባብረን ነው ተጋግዘን ነው ክልል ምን ቀይረው አገር ምን ቀይረው የሚል የህብረት የትብብር መንፈስ እንድታጠናክሩና በጣም በርካታ ግብር ከፋዮች ታማኝ እንዲሆኑ በማድረግ መጪው ዓመት እንድትመጡ ታላቅ የበስራ ሰጣቸዋለሁ። የመጀመሪያ የበስራ ማለት ነው። ሁለተኛው ታማኝ ግብር ከፋዮች በየተቋሞቻችሁ ተጨማሪ አንድ ስራ በተለይ የማህበራዊ አገልግሎት ስራ ባህል አድርጋችሁ እንድትቀጥሉ አደራ ለማለት ይፈልጋለሁ። የማህበራዊ አገልግሎት ለአቅመ ደካሞች ቤት ግንባታም ይሁን ጥገና እንዲሁም የተወሰነ ድጋፍ የሚሹ ወገኖችን ሰብሰብ ብሎ የመደገፍ ልማድ የተቋሞቻችሁ መለያ መሆን አለበት። ሁሉም አካባቢ ያለው የንግዱ ማህበረሰብ ግብር ከፋይ በጋራ ተቀናጅተን ተናበን ከሰራን መንግስት እየሰራ ያለውን ከደገፍን በአጭር ጊዜ ውስጥ ከተሞቻችን ዞናችን ይቀየራል። ስለዚህ የማህበራዊ አገልግሎት አንድ ቁልፍ ተግባር ሰውን የሚደግፍ ሰው ተርፎለት አይደለም። ተርፎልኝ ይደግፋለሁ የሚል ሰው መቼም አይደግፍም። ሳይተርፍለት የሚደግፍ ሰው በእጥፍ ከፈጣሪ ያገኛል። መደገፍ፣ መተጋገዝ፣ መጠያየቅ የተቋሞቻችሁ ባህል እንዲሆን አጽንኦት ሰጥታችሁ እንድትሰሩ አደራ ለማለት ፈልጋለሁ። ሶስተኛው የዞኖቻችሁ የከተሞቻችሁ ልማት በእናንተ ብርቱ ድጋፍና ጥረት እየተሰራ ነው የሚገኘው። ስለዚህ ከከተማና ከዞን አስተዳደር በሚቀርብላችሁ ጥሪ ሁሌም ከጎናቸው በመሆን ሁለንተናዊ ድጋፍ በመስጠት አይዟችሁ በርቱ በማለት ሌላውን በማስተባበር በህብረት ነው ሀገር የምትቀየረው። በመደጋገፍ ነው ጸጋዎቻችንን አማጠን መጠቀም እንችላለን። መደባበቅ አይሆንም፣ አይቻልም። ተቋም ማጠናከር፣ በጋራ መስራት፣ በተጠራችሁ ጊዜ ተገኝታችሁ መደገፍ ከእናንተ ይጠበቃል። ስለዚህ ድጋፋችሁ እስካሁን ጥሩ ነው። የበለጠ ደግሞ እጅግ በጣም ጥሩ ተብሎ እንዲቀጥል ሁለንተናዊ ድጋፋችሁ እንድትቀጥሉ አደራ ለማለት ፈልጋለሁ። እነኚህ ሶስቱን ጉዳዮች ይዛችሁ እንድትሄዱ ፈልጋለሁ። እዚህ የተገኘን የመንግስት መዋቅሮች በተለይ አመራሮች፣ የገቢ መዋቅር የምንመራ እኛ የክልላችን 75% ወጪያችን በውስጥ ገቢያችን ነው የምንሸፍነው። ከዛ በላይ መሄድ እንችላለን። 30.8 ቢሊዮን ከአቅማችን አኳያ ትንሽ ነው። ጫና እንፍጠር አይደለም። ኢኮኖሚ የሚያመነጨውን ገቢ በአግባቡ በህግ መሰረት እንዲሰበሰብ ሁኔታ እናመቻች። የመጀመሪያ ተልኳችን ለግብር ከፋዩ አደናቃፊ ደንቃራ የሆኑ ጉዳዮችን የመፍታት ትልቅ ኃላፊነት አለ። እንቅፋት የሚሆኑ የመልካም አስተዳደር ጉዳዮች ጥያቄዎቻቸው በጊዜ እንዲፈታ የማድረግ ምን ገጠመክ፣ ምን ችግር ገጠማችሁ ብለን የመፍታት ስራ መስራት አለብን። ማነቆ መፍታት አለብን። ስለዚህ የመንግስት መዋቅር ማነቆን በመፍታት በዘመናዊ መንገድ
ደረሰኝ የሚቆርጡ ግብር ከፋዮች፣ በዘመናዊ መንገድ የራሳቸውን ሂሳብ ሪፖርት የሚያደርጉ ግብር ከፋዮች፣ በታማኝነት የሚታወቁ ግብር ከፋዮች በሁሉም መዋቅር እንዲኖሩ በማድረግ ችግር ፈቺ ብቃት ያለው አመራር የምንሰጥ መሆን አለብን። ይሄን ትልቅ ኃላፊነት መውሰድ ተገቢ ነው የሚሆነው። በጋራ በዝልክ ልንሰራ ይገባናል። ሁለተኛ እኛ አመራሮች በሙገሳም በትንኮሳም አቋማችን ምን ላይ መሆን የለብንም። በሙገሳ የኔ ልጅ የኔ ጀግና ተብሎ የሚመራ አመራር አይደለም። በትንኮሳ አጠፋለሁ እንደ የሚል ቢንቀሳቀስ ለራሱ ይጠፋል እንጂ የሚጠፋ አመራር የለም። ሕግና ስርዓት ተከትለን የምንሰራ መሪ ተከትሎ የሚሰራ ሁሉም ለኛ አንድ ናቸው። ከሁሉም በሁሉም የምንሰራ አመራሮች ነን። በብሔር፣ በሃይማኖት፣ በኢኮኖሚ ያለ ልዩነት የምናስተናግድ በታማኝነቱ እኩል ቦታ የምንሰጥ አመራሮች መሆን አለብን። ነፋስ ወደ ነፈሰበት የሚሄድ ሳይሆን በአቋም ጸንቶ የሚመራ መሆን አለብን። በዚህ ልክ ሰርተን ይህንን ክልል ልንቀይር ይገባናል። በዚህ ሂደት ከመላው ህዝባችን በጋራ ተቀናጅተን የምንሰራው ስራ አጠናክረን የምንቀጥል ይሆናል ማለት ነው። ሶስተኛ ከህዝባችን ጋር በየጊዜው እየተገናኘን እየተመካከርን እየተወያየን በተለይ አቅም የመገንባት ህጎችን አዋጆችን የማስተዋወቅ በጋራ ሰርተን እንደምንቀይር ተግባቦት መፍጠር ስራዎቻችን ልናጠናክር ይገባናል። ከዚህ አኳያ የጀመርነው አንዱ በሁሉም አካባቢ የታክስ አምባሳደሮች በብቃት እንዲሰሩ እንዲያስተምሩ በማድረግ ረገድ ከፍተኛ ስራዎቻችን ስለ ክልላችን ያቀነቀነ ያለው ገንቢ ሐሳቡን አጠናክሮ እንዲቀጥልና እስካሁን ላበረከተው አስተዋጽኦ የክልሉ መንግስት ታላቅ ምስጋናና አድናቆት ይሰጣል። እናመሰግናለን። የጫሞ ትምህርት ቤት ተማሪዎች ቀደም ያቀረቡት ዜማ በሁሉም ትምህርት ቤቶች ታማኝ ግብር ከፋይ አባት ታማኝነቱን ለራሱ መጀመሪያ ጠብቆ ኢቤት በሚያደርገው ታማኝነት ልጆች ታማኝ ሆነው ያድጋሉ። የሚያጭበረብር አባት ካለ ልጆቹም ያጭበረብራሉ። የሚደብቅ አባት ካለ ልጁም ይደብቃል። ተማሪዎች በትምህርት ቤት የጀመሩት የታክስ ክለብ አቋቁመው በጣዕመ ዜማቸው ያስተላለፉትን ተማሪዎችም ሌሎች መላው አካላት ስለ ግብር መክፈል የራስ ከተማ የራስ አካባቢ መቀየር እንደሆነ መልእክት በማስተላለፍ ረገድ እኛ አመራሮች በሁሉም አካባቢ የህዝብ ግንኙነት ስራዎቻችን አጠናክረን ልንሰራ ይገባናል ማለት ነው። የሀገር ሽማግሌዎች፣ የጋሞ አባቶች፣ የዘይሴ ግድቹ አባቶች እዚህ የተገኛችሁ የሃይማኖት አባቶች ግብር ስንከፍል ነው ለውጥ ማየት የምንችለው። ግብር ካልተከፈለ የምንፈልገውና የምንመኘው ለውጥ አይመጣም። በምኞት የተቀየረ ሀገር የለም። በነገር የተቀየረ ሀገር የለም። በስራ በልፋት ነው። ስለዚህ አባቶች የአባትነት ሚና የመምከር፣ የመገሰጽ፣ የማስተማር የሃይማኖት አባቶች በእምነት ቀኖናቸው መሰረት የእምነቱ ተከታይ ግብር እንዲከፍሉ በማድረግ ረገድ ምሳሌያዊ ሚናቸው እንዲጫወቱ መልእክት ማስተላለፍ። ስንተባበር ነው ለውጥ መምጣት የሚችለው። ይህን ተግባር መፈጸም አለባችሁ። ዛሬ በዚህ መድረክ የተገኛችሁ በዋናነት የቤት ስራ ይዛችሁ እንድትወጡ ስለተፈለገ ነው። ሁሉም ሰው እዚህ የተገኘው በዚህ መድረክ ተገኝቼ መጪው ዓመት እንደ ፈጣሪ ስንገናኝ በርከት ያለ ታማኝ ግብር ከፋይ ከፍተኛው ዛሬ 40 ሚሊዮን ብር ነው። በመቶ ሚሊዮን የሚቆጠር ግብር ከፋዮች እንዲኖሩ ማድረግ አለብን የሚል የቤት ስራ ይዘን የምንወጣበት ነው የሚሆነው። የህግ
ሰዎች እዚህ የተገኛችሁ ህግን የማስከበር ህግን የመከታተል ተግባር ደግሞ ከምንም በላይ በራሱ ታማኝ ሆኖ ያልተገኘን በህግ ማስተማር ግዴታችን መሆን አለበት። ስለዚህ ህግን በማስከበር የህግ የበላይነት እንዲከበር በማድረግ ጠንክረን መስራት ይጠበቅብናል። ጠንክረን ምንሰራው ለራሳችን ነው፣ ለማንም አይደለም። እየተሰራች ያለች እየተገነባች ያለችን ሀገር በጋራ ነው የምንገነባት ማለት ነው፣ በእኛው ገንዘብ። ዛሬ በልዩ ሁኔታ ተሸለማችሁ፣ በተለይ በከፍተኛ ደረጃ ተሸለማችሁ ታማኝ ግብር ከፋዮችና እውቅና ያገኛችሁ የንግድና ዘርፍ ምክር ቤትም ወንዶ ኩባንያ፣ የክልሉ መንግስት በተለይ በግብር ክፍያ ታማኝና የተሻለ አገልግሎት የሰጣችሁት በገንዘባችሁ በሐሳባችሁ ቀጣይ ሌሎች ስራዎችን የምትሰሩበት በተለይም በሶስቱ ሪጂዮ ፖሊስ ከተሞች በተወሰነ መንገድ ያለ ብዙ ቢሮክራሲ እንቅፋት ለማኒፋክቸሪንግም ይሁን ለኢንዱስትሪ ይሰራሉ የሚል ዝግጅት ካላችሁ ቦታ በነፃ ለእናንተ ሰርተን አዘጋጅተን እንደምንሰጥ ቃል ይገባላችኋለሁ። ቢያንስ ከ1 ሄክታር በላይ በዲላ በአርባ ምንጭ በሶዶ ታማኝ ግብር ከፋዮች በአጭር ጊዜ ውስጥ የተሻለ ኢንዱስትሪ ይገነባሉ ብላችሁ ከመጣችሁ ያለምንም ቢሮክራሲ ለእናንተ በኢንዱስትሪ ውስጥ ገብታችሁ ትልቅ ሚና እንድትጫወቱ ቦታ አመቻችተን እንሰጣችኋለን። ሌሎቻችሁ እንደ ወረዳም እንደ ዞንም የተሻለ ስራ ይሰራለው ትልቁ ማነቆ ስራ ለመስራት ገንዘብ ይዞ የሚመጣን ሰው የተወሰነ ነገር ለኔ ካላሰብክልኝ በሚል እንቅፋት ጉዳዮቹ በጊዜ አልቆም የሚል ቅሬታዎች ይቀርባሉ። አሁን እሱን አስተካክለን ለመስራት ዝግጁ ከሆናችሁ በሁሉም ወረዳዎች በሁሉም ዞኖች የዞን አስተዳደር፣ የወረዳ አስተዳደር፣ የከተማ አስተዳደር የሚሰሩትን የስራ ዕድል ፈጠራና ሌሎች ስራዎች ላይ አስፈላጊው ለእናንተ የመስሪያ ቦታ በማዘጋጀት ሰጥተን በሙሉ አቅማችሁ ስራ እንጂ ለወሬ ጊዜ የለንም ለሐሜት ጊዜ የለንም ብላችሁ እንድትገቡ ሁኔታዎችን የክልሉ መንግስት ያመቻቻል። ክልላችን የሰላም የመቻቻል የብልጽግና ተምሳሌት ለማድረግ እየሰራን ባለነው ስራ የእናንተ ድጋፍ ከፍተኛ ለውጥ ያመጣ ነው የሚገኘው። ጥቃቅን ልዩነቶችን አስፍተው ከህዝብ ጋር አካባቢ ከአካባቢ ጋር እንዲጋጭ የሚፈልጉ የክልሉን ሰላም ማይፈልጉ አካላት እዛም እዚህ አሉ፣ ነገም ይኖራሉ። ሰው ስለሆኑ የፖለቲካ ነጋዴዎችም ስለሆኑ። ነገር ግን መላ ክልላችን ህዝቦች ክልላችን የሰላም ተምሳሌት እንዲሆን ልዩነት ቢኖር እንኳን ቁጭ ብለን በመነጋገር ተነጋግሮ ልዩነትን የሚፈታ ትልቅ ባህል ያለው ህዝብ ስለሆነ ቁጭ ብለን በመነጋገር ልዩነቶችን ፈተን በጋራ ይህንን ክልል የሰላም ተምሳሌት፣ ይህ ክልል የብልጽግና ተምሳሌት፣ ይህ ክልል የመቻቻል ተምሳሌት የ32ቱ ብሔረሰቦች በጋራ የመሰረት ነው ክልል የመቻቻል ተምሳሌት ሆኖ የሚቀጥል እንዲሆን ለማድረግ ደከመኝ ሰለቸኝ ሳንል ሁሌ እየተገናኘን ቤተሰባዊ በወንድማማች በመደመር እየተነገር እየተመካከርን ሰርተን ክልላችን ከፍ ለማድረግ ሁሉም ባለበት እንድረባረብ አደራ እያልኩኝ የዛሬው መድረክ በዚህ ተጠናቋል። አመሰግናለሁ። እጅግ አድርገን እናመሰግናለን። በክብር ርዕሰ መስተዳድራችንን በክብር እንሸኙልኝ በአክብሮት ጠይቃለሁ። እዛው በቆማችሁበት አንድ መርሃ ግብር የምናከናውን ነው የሚሆነው። ማሳሰቢያ ይኖረናል።
ከዚህ ፕሮግራሙ እንዳጠናቀቅን ላጭር ደቂቃ እዚሁ የምትቀሩልን ክቡር ርዕሰ መስተዳድር ጨምሮ አጭር የሆነች ውይይት ይኖረናል። የነዚህ ማለት ነው የክልሉ አመራሮች እዚሁ የሚቆዩ ይሆናል። ከዛ በኋላ የዞን አስተዳዳሪዎች፣ የፓርቲ ኃላፊዎች፣ የገቢ መምሪያ ኃላፊዎች፣ የ15ቱ መዋቅር ዞን አስተዳዳሪዎች እንዲሁም ከተማ አስተዳደር ከንቲባዎች ለአጭር ደቂቃ ከብሔራዊ መዝሙር በኋላ እዚሁ የምትቆዩ ነው የሚሆነው ማለት ነው። አሁን እንግዲህ ግብር ለሀገር ክብር የ2000